ባለትዳርና የአንድ ልጅ እናት ነኝ። በቅርብ ወራት ውስጥ ከሰርቪስ ሹፌሬ ጋር ክፉኛ መቀራረብ ጀምረናል። የዛን ዕለትም በጣም ተረብሼና አዝኜ ስለነበር ከቤት የወጣሁት ሰው የሌለበት ጸጥ ያለ ቦታ፣ ሩቅ ቦታ ይዘኸኝ ሂድ አልኩት። አንድ ከከተማችን ወጣ ብሎ የሚገኝ በዛፎች የተሞላ ከፍታ ቦታ ላይ ይዞኝ ሄደ። እዛም እንደደረስን እዛ ከፍታ ላይ ወደ ታች እየተመለከትን አጠገብ ላጠገብ በጣም ተቀራርበን እጅና አንገቴን ጉልበቶቹ ላይ አድርጌ ወደ ታች ተመስጬ እያየሁኝ ለተወሰነ ደቂቃ ከቆየሁኝ በኋላ ከኋላዬ አንድ ድምፅ አነቀኝ። ዞር ስል ከኋላዬ የነበረው ሰው ባሌ ነበር። አውለት በዛ ሰዓት ባሌ የሚያሳየኝ ሪያክሽን፣ እኔ የሚያሳየውት ሪያክሽን አልጋ ላይ መርፌና ክር ሆኜ የተያዝኩኝ ነው የሚመስለው። አደነጋገጤ መሬት ተከፍላ ብትውጠኝ ከዛ ገደል ወደ ታች ተወርውሬ በወድቅ ተመኘሁኝ። በጣም ነበር የደነገጥኩት። ሰውነቴ ተንዘፈዘፈ። ባሌም ከኋላ እንደ ሐውልት ቀጥ ብሎ ቆሞ አንዲትም ቃል ሳይናገር፣ አንዲትም እርምጃ ወደፊት፣ አንዲትም እርምጃ ወደ ኋላ ሳይሄድ ዝም ብሎ ለደቂቃዎች ካየኝ በኋላ ከእንቅልፉ እንደባነነ ሰው ጀርባውን ሰጥቶኝ ቀጥ ብሎ ሄደ። ትንሽ እኔም እንደ መማነን ካልኩኝ በኋላ ስሙን እየጠራው እየሮጥኩኝ እንደሱ አይደለም፣ ቆይ አትሂድ እያልኩኝ ብከተለውም አልደረስኩበትም። አመለጠኝ። አውለት የደነገጥኩት ድንጋጤ፣ የተሰማኝን ስሜት አትጠይቂ። አብሮኝ የነበረው ሹፌሬም ከኔው በላይ ደንግጧል። ትንሽ ወደ ራሴ ከተመለስኩና ከተረጋጋው በኋላ ወደ ቤት እንድንሄድ አዘዝኩት። መኪና ውስጥ ገብቼ ቀጥታ ወደ ቤት እየነዳ ይዞኝ ሄደ። እንዴት ናችሁ ዶቼ? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ላይክ፣ ፎሎ፣ ሼር፣ ሪፖስት እያደረጋችሁ አብራችሁኝ ቆዩ። እንዲሁም ስቶሪዎቻችንን ከተከታተላችሁ በኋላ እናንተ ላይ የፈጠሩትን ትክክለኛ ስሜትና አመለካከት ኮመንት ላይ ብታስቀምጡልኝ በጣም ደስ ይለኛል። ምክንያቱም በእነዚህ ስቶሪዎች ብዙ ሰው ብዙ ጥያቄዎችን እና ብዙ ዝግቦችን ወደ እኔ እያመጡብኝ ስለሆነ እናንተ ፎሎወሮቼና ከልባችሁ የምር የምትከታተሉኝ እህት ወንድሞቼ ያላችሁን ትክክለኛውን እነዚህ ታሪኮች እየጠቀሟችሁ ነው ወይስ ኔጌቲቭ የሆኑ ተጽዕኖዎችን ወደ እናንተ እያመጡ ነው የሚለውን ነገር ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። እነዚህ ታሪኮች በእውነተኛ ታሪኮች ላይ የተመሰረቱ ብዙ ነገሮችን ራሴ ጽፌ የማቀርብላችሁ ታሪኮች ናቸው። ፊታችን አረፋ ነው። አባያዎችን፣ ቦርሳ፣ ጫማ